ሰላም ተማሪዎች፣ ዛሬ የምንመለከተው የግሬድ 10 ባዮሎጂ ዩኒት 5 ሂውማን ባዮሎጂ የሚለውን ቻፕተር ይሆናል። ስለዚህ ቻፕተር ያለውን ኦቨርቪው ስንመለከት ኦል ሊቪንግ ኦርጋኒዝምስ ኒድ ኒውትሪየንትስ ቱ ሰርቫይቭ ነው። ሁሉም በህይወት ያለው ነገር በሙሉ በህይወት ለመቆየት ምን ያስፈልጓል? ኒውትሪየንት ያስፈልጓል። ለምሳሌ ፕላንትስ ካን ኦብቴን ኒውትሪየንትስ ፍሮም ዴር ሩት ነው። ፕላንቶች ለምሳሌ በስራቸው አማካኝነት ከሶይል ውስጥ ምን ያገኛሉ? ኒውትሪየንትን ኦብቴን ያደርጋሉ። ኤንድ the energy molecule required for cellular function through the process of photosynthesis ነው። ለእያንዳንዱ ለሚያስፈልጋቸው ሴሉላር ፋንክሽን ደግሞ የሚያስፈልጋቸው ኢነርጂ ሞለኪል ሪኳርድ የሚያደርጉት በፕሮሰስ ኦፍ ፎቶሲንቴሲስ አማካኝነት ነው ማለት ነው። ስለዚህ ፕላንቶች በህይወት ለመቆየት በስራቸው አማካኝነት ኒውትሪየንትን ይወስዳሉ። ሲቀጥል ደግሞ ለእያንዳንዱ ለሚያስፈልጋቸው ሴሉላር ፋንክሽን ኢነርጂ ሞለኪል ደግሞ በፕሮሰስ ኦፍ ፎቶሲንቴሲስ አማካኝነት ያገኛሉ ማለት ነው። ስለዚህ ፕላንቶች ህይወት ካላቸው ነገሮች መካከል የራሳቸውን ምግብ በራሳቸው የሚያዘጋጁ አንዱ ሊቪንግ ኦርጋኒዝም ወይ ደግሞ ሊቪንግ ቲንግሶች ናቸው ማለት ነው። ነገር ግን አኒማል ላይ ስንመጣ however obtain their nutrients through the consumption of other organisms ነው። አኒማል ጋር ስንመጣም ኒውትሪየንት ያስፈልጋቸዋል። ነገር ግን ኒውትሪየንታቸውን የሚያገኙት በራሳቸው ምግባቸውን አዘጋጅተው ሳይሆኑ ሌሎች ባዘጋጁት ኒውትሪየንት አማካኝነት ነው እነሱ የሚጠቀሙት። At the cellular level, the biological molecule necessary for animal function are amino acid, lipid molecule, nucleotides and simple sugar ነው። ስለዚህ አኒማሎች ሴሉላር ሌቭል ወርደው የሚያስፈልጓቸው ባዮሎጂካል ሞለኪውሎች አሉ ለአኒማል ፋንክሽኖች ማለት ነው። ስለዚህ ልክ እንደ አሚኖ አሲድ፣ ሊፒድ ሞለኪውል፣ ኒክሎታይድ ኤንድ ሲምፕል ሹገሮች እነዚህ ቬሪ ኔሴሰሪ ኒውትሪየንቶች ናቸው ማለት ነው። however the food consumed consists of protein, fat and complex carbohydrate። ነገር ግን አሁን ብዙ ጊዜ ሲባልም እንደምትሰሙት ፕሮቲን ያስፈልጋል፣ ፋት ያስፈልጋል፣ ኮምፕሌክስ ካርቦሃይድሬት ወይም ደግሞ ካርቦሃይድሬት ያስፈልጋል ነው እንጂ አሚኖ አሲድ ወይም ሊፒድ ያስፈልጋል ወይም ደግሞ ሊፒድ ጎልሃል ሲባል ሰምተን አናውቅም። ስለዚህ animal must convert this macromolecule into the simple molecule required for maintaining cellular function። ስለዚህ እነዚህ ልክ እንደ ፕሮቲን፣ ፋት፣ ካርቦሃይድሬት የሚባሉት እነሱ ማክሮ ሞለኪውል ነው የሚባሉት። ስለዚህ እነዚህ ማክሮ ሞለኪውል ወደ ማይክሮ ሞለኪውል መቀየር አለባቸው ወይ ደግሞ ወደ ሲምፕል ሞለኪውል መቀየር አለባቸው። ሲምፕል ሞለኪውል ማለት ልክ እንደነ አሚኖ አሲድ፣ ሊፒድ፣ ኒክሎታይድ እና ሲምፕል ሹገር ወደ እነዛ መቀየር አለባቸው። ለምሳሌ ፕሮቲን ወደ ምንድን ነው የሚቀየረው? ወደ አሚኖ አሲድ፣ ፋት ደግሞ ወደ ሊፒድ። ስለዚህ ወደ እነዚህ ሲምፕል ሞለኪውል መቀየር አለባቸው። ምን አኒማል ሴሉላር ፋንክሽንን ሜንቴን እንዲያደርግ እንዲያስቀጥል ማለት ነው። ሶ ለእንደዚህ ነገር በሙሉ ሜን ፎከስ ላደርገ የምናየው ምንድን ላይ ነው? ስለ ዳይጀስቲቭ ሲስተም ላይ ነው ማለት ነው። ሶ ዳይጀስቲቭ ሲስተም ማለት ነው the digestive system breaks down food into simple molecule ነው that body cells need to the function። ስለዚህ ከኮምፕሌክስ ወይ ደግሞ ማክሮ ሞለኪውል የነበረውን ወደ ሲምፕል ሞለኪውል የሚንቀይርበት ሂደት ምን ይባላል? ዳይጀስቲቭ ሲስተም ይባላል ማለት ነው። ልክ እንደ አሚኖ አሲድ እና ሹገሮች እንደምንቀይረው ማለት ነው። ስለዚህ እነዚህ ነገሮች ደግሞ this involve two main types of action። እነዚህ ነገሮች ደግሞ በዋነኝነት ሁለት የተለያዩ አክሽኖችን ይይዛሉ። የመጀመሪያው ፊዚካሊ ዳይጀሽን ሲሆን ሁለተኛው ደግሞ ኬሚካሊ ዳይጀሽን ነው። ስለዚህ በፊዚካሊ መንገድ ማክሮ ሞለኪውሎችን ወደ ሲምፕል ሞለኪውል ብሬክዳውን ማድረግ እንችላለን። ሲቀጥል ደግሞ በኬሚካል መንገድ ደግሞ ማክሮ ሞለኪውሎችን ወደ ሲምፕል ሞለኪውሎች ብሬክዳውን ማድረግ እንችላለን። ስለዚህ የመጀመሪያው ፊዚካል ወይ ነው መካኒካል ዳይጀሽን የምንለው ምንድነው? chewing and churning food ማለት ነው። ስለዚህ ምግብን የመፍጨት በጥርሳችን የመቅደድ አይነት ስሜት ሲኖሩ ምንድነው ፊዚካሊ ወይም ደግሞ ኬሚካሊ ዳይጀሽን እንለዋለን። ፊዚካሊ ወይም መካኒካሊ ዳይጀሽን እንለዋለን። ነገር ግን ኬሚካል ዳይጀሽን የምንለው ዩዚንግ ኢንዛይምስ ቱ ብሬክ ዳውን ደ ኮምፕሌክስ ሞለኪውል ነው። ኢንዛይሞችን በመጠቀም የተለያዩ ኮምፕሌክስ የሆኑ ሞለኪውሎችን ብሬክ ዳውን የምናደርግበት ሂደት ደግሞ ምንድነው? ኬሚካል ዳይጀሽን ይባላል ማለት ነው። ስለዚህ ፊዚካል ዳይጀሽን ዳይሬክትሊ ፊዚካሊ የሚደረግ ነገር ሲሆን ኬሚካል ዳይጀሽን ደግሞ የተለያዩ ኤንዛይሞችና ኬሚካሎችን በሰውነታችን ውስጥ የሚመረቱ ኬሚካሎችን በመጠቀም ነው ዳይጀሽን የሚካሄደው። the four main digestive process ዳይጀስቲቭ ፕሮሰስ የሚባሉት አራት ናቸው። የመጀመሪያው ኢንጄሽን ነው፣ ሁለተኛው ዲጄሽን ነው፣ ሶስተኛው አብዞርቤሽን እና አራተኛው ደግሞ ኢጄሽን የሚባሉ ናቸው። ስለዚህ እነዚህ አራቱ ምንድናቸው? ዳይጀስቲቭ ፕሮሰስ የሚባሉት ናቸው። ኢንጄሽን የምንለው ቴኪንግ ፉድ ኢንቱ ደ ማውዝ ነው። አንድን ምግብ ወይም ደግሞ ልንበላው የምንችለው ለሰውነታችን ሊጠቅመን የሚችል ነገር ወደ አፋችን የምናስገባበት ሂደት ምን ይባላል? ወደ አፋችን የምናስገባበት ሂደቱ ብቻ ኢንጄሽን ይባላል።
ዲጀሽን የሚባለው ደግሞ ስቴፕ ባይ ስቴፕ ብሬክዳውን ኦፍ ፉድ ባይ ፊዚካል ኤንድ ኬሚካል ሚንስ ነው። ስለዚህ ዲጀሽን የምንለው ደግሞ ኬሚካልና ፊዚካል ዳይጀሽን ሲስተሞችን በመጠቀም ምግብን ብሬክዳውን የምናደርግበት የምንሰባብርበት ከኮምፕሌክስ ሞለኪል ወደ ሲምፕል ሞለኪል የምንቀይርበት ሂደት ደግሞ ምን ይባላል? ዲጀሽን ይባላል። አብዞርቤሽን የምንለው ደግሞ ሶስተኛው ትራንስፖርት ኦፍ ዳይጀስትድ ኒውትሪየንት ፍሮም ስሞል ኢንተስታይን ኢንቱ ብለድ ስትሪም ቪያ ቲኒ ፊንገር ላይክ ፕሮጀክሽን ኩልድ ቪል። ስለዚህ አብዞርቤሽን የምንለው ደግሞ ሲምፕል ኢንተስታይን ውስጥ ያለው ይሄ ዳይጀስት የተደረገው ኒውትሪየንት በሲምፕል ኢንተስታይን ውስጥ አማካኝ ነው ትራንስፖርት የሚደረገው። ስለዚህ ትራንስፖርት የተደረገው ደግሞ ወደ ደም ስራችን በቪሊ በሚባል ጣት በሚመስሉ ነገሮች እነሱ የሚገኙት ምን ላይ ነው? ስሞል ኢንተስታይን ውስጥ ነው። በእነሱ አማካኝነት አብዞርብ ተደርገው ወደ ብለድ ስትሪም የሚገባበት ሂደት ደግሞ ፕሮሰስ ደግሞ ምን ይባላል? አብዞርቤሽን ይባላል። ኢጀክሽን የሚባለው ደግሞ የመጨረሻው አራተኛው ሪሙቫል ኦፍ አንዳይጀስትድ ፉድ ዌስት ፍሮም ቦዲ ነው። ዳይጀስት የተደረገው አለ፣ ዳይጀስት ደግሞ ያልተደረገው አለ። ስለዚህ ዳይጀስት ያልተደረገው አስፈላጊ አይደለም ሰውነታችን ውስጥ፣ ምክንያቱም ዳይጀስት የተደረገው ብቻ ነው ጠቃሚው። ስለዚህ ዳይጀስት ያልተደረገው መወገድ አለበት። ዳይጀስት ያልተደረገ የሚወገድበት መንገድ ደግሞ ምን ይባላል? ኢጀክሽን ይባላል ማለት። ስለዚህ እነዚህ አራቱ ምን ይባላሉ? አጠቃላይ ዳይጀስቲቭ ፕሮሰስ ይባላሉ ማለት ነው። በመቀጠል የምንመለከተው ደግሞ በዳይጀስቲቭ ሲስተም ውስጥ ያሉ ኦርጋንስ እና ደግሞ እነዛ ኦርጋኖች ኪ ፋንክሽናቸው ምንድን ነው፣ ስራቸው ምንድን ነው የሚለውን እንመለከታለን። ስለዚህ ስለ ዳይጀስቲቭ ሲስተም ስናወራ በመጀመሪያ የምናገኘው ማውዝ ወይም ደግሞ ኦራል ካቪቲ የምንለው፣ በአማርኛው ደግሞ አፍ የምንለው የሰውነታችን የዳይጀስቲቭ ክፍል አንዱ ሲሆን በዚህ ክፍላችን ውስጥ የምናገኛቸው 3 ዋና ዋና ነገሮች አሉ። የመጀመሪያው ጥርሳችን ነው፣ ሁለተኛው ምራቃችን ነው፣ ሶስተኛው ደግሞ ምላሳችን ነው። ስለዚህ እነዚህ 3ቱ በዳይጀስቲቭ ሲስተም ላይ በኦራል ካቪቲያችን ውስጥ በጣም ጠቃሚ ለዳይጀስቲቭ ሲስተም በጣም ጠቃሚ የሆኑ አካላቶች ናቸው። ለምሳሌ ከጥርስ ስንጀምር ጥርስ ፊዚካሊ የምናገኘው ሲሆን ፎር ቺው ወይም ደግሞ ማስቲኬት ፉድ ነው። ምግብን ለማኘክ ወይም ደግሞ ምግብን ለማድቀቅ የሚረዳን አንዱ የሰውነታችን ወይም ደግሞ የአፋችን ዳይጀስቲቭ ክፍል አንዱ አካል ነው። ወደ ኬሚካሊ ፎርም ደግሞ ስንመጣ ስሊቭ ወይም ደግሞ ምራቃችን አለ። ይህ ምራቃችን ምንን ኮንቴን ያደርጋል? ኢንዛይም ምን የሚባል ኢንዛይም ደግሞ አሚሌዝ የሚባል ኢንዛይምን ኮንቴን ያደርጋል። ይህ አሚሌዝ የሚባል ኢንዛይም ደግሞ ስታርችን ብሬክዳውን ማድረግ ይችላል። ስለዚህ የመጀመሪያውም ኬሚካል ብሬክዳውን የሚጀምረው የት ነው? አፍ ውስጥ ነው። የመጀመሪያ ፊዚካል ብሬክዳውን የሚጀምረው በማን? በጥርስ ፊዚካል ብሬክዳውን ሲጀምር በምራቃችን ውስጥ በሚገኝ አሚሌዝ በሚባል ኢንዛይም ደግሞ የመጀመሪያው ኬሚካል ሪያክሽን ወይም ደግሞ ኬሚካል ብሬክዳውን ይጀምራል ማለት ነው። ሌላኛው ደግሞ ምላሳችን ነው። ይህ ምላሳችን ደግሞ ታንግ ሼፕ ፉድ ኢንቱ ሶፍት ቦል፣ ምግብን ወደ ሶፍት ቦል አማካኝነት የሚቀይር እያገላበጠ ወይም ደግሞ ምግብን የማገላበጥ ሂደት ነው የሚሰራው። ይህ ሶፍት ቦል የምንለው ደግሞ ብሎስ ይባላል ፎር ስዎሊንግ። ስለዚህ በምላሳችን አማካኝነት ሼፕድ የሚደረገው ምግብ የደቀቀው ምግብ ምን ይባላል? ብሎስ ይባላል ማለት ነው። በመቀጠል ከአፋችን በመቀጠል የምናገኘው ደግሞ ጉሮሯችን ነው። ይህ ጉሮሯችን ደግሞ ኢሶፋገስ ይባላል። ኢሶፋገስ የሎንግ ቲዩብ ኮኔክት ማውስ ቱ ስቶማች ነው። አፋችንን ከሆዳችን ወይም ከስቶማቻችን የሚያገናኝ ሎንግ ቲዩብ ምን ይባላል? ጉሮሮ ወይም ደግሞ ኢሶፋገስ ይባላል። ይህ ኢሶፋገስ የምንለው ዩዝ ዌቭ ላይክ መስል ነው። አሁን ለምሳሌ ጉሮሯችሁን ኖርማሊ አሁን በምትነኩበት ሰዓት ላይ ዌቭ ላይክ ስትራክቸር ነው ያለው። ልክ እንደ ደረጃ መጀመሪያ የሆነ ያልፋል፣ ከዛ በኋላ የሚቀጥል ደግሞ አለ፣ ከሱም ደግሞ የሚቀጥላል። እያንዳንዱ ምንድነው ዌቭ ላይክ መስል ነው ያለው። ይህ ዌቭ ላይክ መስል ኮንትራክሽን ምን ይባላል? ፓራስታላይሲስ ይባላል። ይህም ደግሞ ፓራስታላይሲስ ጠቀሜታ ወይም ደግሞ ጉሮሯችን ልክ እንደ ደረጃ ወይም ደግሞ ልክ እንደ ዌቭ ላይክ መስል መቀመጡ ምንድነው ጠቀሜታው? ይሄ ብሎስ ያልነው ወይም ደግሞ በምላሳችን አማካኝነት ሼፕድ የተደረገው ምግብ ወደ ሆዳችን ውስጥ በቀላሉ እንዲያልፍ ይረዳዋል፣ ወይም ደግሞ በቀላሉ ፑሽ እንዲደረግ ወደ ታች ይረዳዋል ማለት ነው። ይሄ ፓራስታላይሲሱ ማለት ነው። ስለዚህ ጉሮሯችን ይሄ ነው ስራው። ከጉሮሯችን በመቀጠል ደግሞ የምናገኘው ሆዳችን ወይም ደግሞ ስቶማች ነው። ስቶማች ኮንቴንስ ሃይሊ አሲዲክ ጋስትሪክ ጁዝ ነው። በውስጡ ሃይሊ አሲዲክ ጋስትሪክ ጁስ አለው። ወይም ደግሞ ፔች ሌቭልን በምንመለከትበት ሳለ ኒውትራል የሚባለው 7 ቁጥር ነው አይደለም። ስለዚህ ከ7 ቁጥር ወደ 1 ቁጥር እየወረድን በመጣን ቁጥር አሲዲክ ሌቭላችን እየጨመረ ይመጣው። ለምሳሌ ከ7 ወደ 6 ከ6 ወደ 5 እያልን በምንወርድበት ሰዓት ላይ አሲዲክ ሌቭል በጣም ይጨምራል።
ከ7 ደግሞ ወደ ላይ ወደ 14 በምንጠጋበት ሳለ ደግሞ አሲዲክ ሳይሆን ቤዚክ ሶሉሽናችን እየጨመረ ነው የሚመጣው ማለት ነው። ነገር ግን በስቶማቻችን ውስጥ ያለው ጋስትሪክ ጁስ ፒኤች ሌቭሉ ስንት ነው? 1.5 እስከ 2.5 ነው። ስለዚህ ይሄ ደግሞ ምንድነው የሚያሳየን? ሃይሊ አሲዲክ ፕሮፐርቲ እንዳለው ነው። ይህም ደግሞ ለምን ሃይሊ አሲዲክ ፕሮፐርቲ ያለው ስቶማቻችን ውስጥ ለምን ጋስትሪክ ጁስ ተጠቀምን ከተባለ ደግሞ that is kills microbes ወይም ደግሞ ማይክሮ ኦርጋኒዝምስ ኤንድ አክቲቬት ኢንዛይም ነው። ለሁለት ነገር ሲሆን የመጀመሪያው ማይክሮ ኦርጋኒዝሞችን ይገልልናል። ሁለተኛው ደግሞ የተለያዩ ኢንዛይሞች አክቲቬት የሚደረጉት የት ነው ወይ ደግሞ ስራቸውን የሚጀምሩት የት ነው? ስቶማቻችን ውስጥ ነው ማለት ነው። ስለዚህ ኬሚካል ዳይጀሽን ኦፍ ፕሮቲን ቢግን ሂር ዩዚንግ ዘ ኤንዛይም ፔፕሲን። ቅድም እንደሆነ ነው ስታርች ብሬክዳውን መደረግ የሚጀምረው አፋችን ውስጥ ሲሆን ፕሮቲን ደግሞ ብሬክዳውን መደረግ የሚጀምረው የት ውስጥ ነው? ስቶማቻችን ውስጥ ነው፣ ፔፕሲን በሚባል ኢንዛይም። በመቀጠል ከስቶማቻችን ቀጥሎ የምናገኘው ስሞል ኢንተስታይን ደግሞ ትንሹ አንጀት የምንለው ነው። ይህኛው ደግሞ the site where most chemical digestion and absorption occur ነው። ከፕሮቲን እና ከስታርች ውጭ ያሉት በሙሉ ኬሚካል ዳይጀሽኖች የሚካሄዱት ስሞል ኢንተስታይን ውስጥ ሲሆን ከዚህ በመቀጠል ደግሞ የተለያዩ ኒውትሪየንቶች ወይም ደግሞ ወደ ሲምፕል ሞሌኩል የተቀየሩት ኒውትሪየንቶች ደግሞ አብዞርብ ተደርገው ወደ ብለድ ስትሪም ወይም ወደ ደም ስራችን አብዞርብ የሚደረጉበትም ቦታ የት ነው? ስሞል ኢንተስታይን ነው። ሲቀጥል ሪሲቭ ቢልን ሪሲቭ ያደርጋል። ይህም ቢል ሪሲቭ ያደርጋል የምንለው ደግሞ ኒውትራላይዝ ቱ ስቶማች አሲድ ነው። አሁን ማለትም ከስቶማቻችን ውስጥ ምን አለ ብለናል? ሃይሊ አሲዲክ ጋስትሪክ ጁስ አለ ብለናል። ስለዚህ ምግባችንን ምን ያደርግልናል ማለት ነው? ዳይጀስት ያደርግልናል። ስለዚህ ልክ ከስቶማች ወደ ስሞል ኢንተስታይን በሚተላለፍበት ሰዓት ላይ ይህ ሃይሊ አሲዲክ ጋስትሪክ ጁስ አብሮ ነው ከምግቡ ጋር የሚተላለፈው ማለት ነው። ስለዚህ ከስቶማች የሚወጣው የምግብና የአሲድ ቅልቅል ነው። ስለዚህ አሲዱ ደግሞ ወደ ስሞል ኢንተስታይን ዳይሬክትሊ ከገባ ስለሚጎዳን ቢልን ይጠቀማል ማለት ነው። ይሄ ቢል ማለት ደግሞ የስቶማች አሲድን ኒውትራላይዝ የሚያደርገው ነው። ከየት ነው የሚመጣው ስንል ፍሮም ደ ሊቨር ነው ቢል የሚመነጨው ኤንድ ዳይጀስቲቭ ኢንዛይም ፍሮም ደ ፓንክሪያስ ኤንድ ኢት ኢዝ ኦን ዌል ቱ ኮንቲኒው ብሬክ ዳውን ፉድ። ስለዚህ ከፓንክሪያስ ደግሞ የተለያዩ ኢንዛይሞች ዳይጀስቲቭ ኢንዛይሞች ይመጣሉ። በእነዚህ አማካኝነት ዳይጀስቲቭ ሲስተም ወይም ደግሞ ብሬክዳውን የሚያደርግበት ሂደት ይቀጥላል ማለት ነው። ስለ ፓንክሪያስ ስናወራ ፓንክሪያስ ሁለት አይነት ግላንድ አለ፣ ኤክሶክራይን ግላንድ እና ኢንዶክራይን ግላንድ። ስለዚህ ፓንክሪያስ ልክ ሁለቱንም ሆኖ መጫወት የሚችል እጢ ነው ወይም ግላንድ ነው። ስለዚህ ልክ እንደ ኤክሶክራይን ግላንድ ፕሮፐርቲ የሚያሳይበት ሳለ ፕሮዲውስ ዳይጀስቲቭ ኤንዛይሞችን ፕሮዲውስ ያደርጋል። ልክ እንደ ሊፔዝ፣ ፕሮቴዝ ኤንድ አሚሌስ እና የመሳሰሉ ዳይጀስት ማድረግ የሚችሉ ኢንዛይሞችን ፕሮዲውስ ማድረግ ይችላል። ልክ እንደ ኤክሶክራይን ግላንድ ደግሞ ፕሮፐርቲ ማሳየት ይችላል ስንል ደግሞ ልክ እንደ ሆርሞኖችን ፕሮዲውስ ማድረግ ይችላል። ልክ እንደ ኢንሱሊን እና ግላይኮጅን ያሉ ሆርሞኖችን ኢንዲዩስ ማድረግ ይችላል። ስለዚህ ከሆዳችን ውስጥ የወጣው ምግብና የአሲድ ቅልቅል ስሞል ኢንተስታይን ደግሞ ቢልና የተለያዩ ዳይጀስቲቭ ኢንዛይሞችን በመጠቀም ምን ያደርገዋል ማለት ነው? ዳይጀስቲቭ ሲስተሙ እንዲቀጥል ያደርገዋል። ስለዚህ ከስሞል ኢንተስታይን ከወጣ በኋላ ቀጥታ የሚገባው ምን ውስጥ ነው? ላርጅ ኢንተስታይን ውስጥ ነው። ይሄ ላርጅ ኢንተስታይን ደግሞ አብዞርብ ዋተር ፍሮም ሪሜኒንግ አንዳይጀስቲቭ ማቴሪያል ነው። ልክ ዳይጀስት የተደረገው ማቴሪያል አለ ስሞል ኢንተስታይን ውስጥ፣ እነሱ በብለድ ስትሪም አማካኝነት ወደ ሁሉም ቦታ ተሰራጭተዋል። ነገር ግን የማያስፈልጉ አንዳይጀስት የማይሆኑ ምግቦች ካሉ ቀጥታ ወደ ምንድን የሚላወት ወደ ላርጅ ኢንተስታይን ነው። ይህ ላርጅ ኢንተስታይን ደግሞ ከነሱ ላይ ምንን አብዞርብ ያደርጋል? ዋተርን አብዞርብ ያደርጋል። ለምንድነው ዋተርን አብዞርብ ያደርገው? አይነ ምድራችን ደረቅ አይደለ? ስለዚህ ይህ ደረቅ ሆኖ ወይም ሶሊድ ፌስ ሆኖ እንዲወርድ በቀላሉ ከሰውነታችን ውስጥ እንዲወጣ ምን መደረግ አለበት? ያለው ዋተር አብዞርብ መደረግ አለበት። ሲቀጥል ደግሞ ዋተር ለሰውነታችን አስፈላጊ ስለሆነ ከሚወገድ ነገር ጋር አስፈላጊ ንጥረ ነገር መውጣት ስለሌለበት የሚወገድ ይወገዳል። ነገር ግን ዋተሩ ግን በሰውነታችን ውስጥ ይቀራል ማለት ነው። ስለዚህ ላርጅ ኢንተስታይን ምንድን ነው የሚሰራው? ከሚወገደው ወይም ደግሞ አንዳይጀስት ካልሆነው ማቴሪያል ላይ ዋተርን አብዞርብ በማድረግ ሶሊድ ፌስን ወይም ደግሞ ደረቅ አይነ ምድር እንዲፈጠር ያደርጋል ማለት ነው። ልክ ከላርጅ ኢንተስታይን በመቀጠል ሪክተም ኤንድ አነስ አለ። ይህ ሪክተም ኤንድ አነስ የምንለው ሪክተም ስቶር ደ ፌስ ነው። ይህ ሶሊድ የሆነው ፌስ ወይም ሶሊድ የሆነው አይነ ምድር ስቶር የሚደረግበት በሰውነታችን ውስጥ ስቶር የሚደረግበት ክፍል ሲሆን አነስ ደግሞ የሚወገድበት ቲዩብ ነው ማለት ነው። ስለዚህ በአጠቃላይ ከአፋችን ጀምሮ እስከ አነሳችን ካወራን አጠቃላይ አዳልት ሂውማን ዳይጀስቲቭ ትራክ ታይፒካሊ 6.5 to 9 ሜትር ሎንግ ነው።
ስለዚህ ከ6.5 እስከ 9 ሜትር ድረስ ይረዝማል አጠቃላይ። ይሄ ከዳይጀስቲቭ ሲስተም ከአፋችን ጀምሮ እስከ አነስ ያወራ ነው ሂደት ማለት ነው። በመቀጠል የምናየው ደግሞ ቲዝ የሚለውን ክፍል ይሆናል። ቲዝ አር ሃርድ ስትራክቸር ኢሴንሻል ፎር ፊዚካል ዳይጀሽን ፎር ቹዊንግ ኤንድ ስፒች ነው። ቅድም ስለ ኦራል ካቪቲ የምናወራበት ሳለ ለዳይጀስቲቭ ሲስተም ከሚያገለግሉ ኦራላችን ውስጥ ከሚገኙ አካላቶች መካከል አንዱ ቲዝ ነው ብለናል። ይህ ቲዝ ሃርድ ስትራክቸር ሲኖረው ምግብን ደግሞ ለማድቀቅ በጣም አስፈላጊ ነው። ስለዚህ ፊዚካል ዳይጀሽንን የሚያካሄድ አንዱ አካል ነው። ሲቀጥል ግን ከፊዚካል ዳይጀሽን በተጨማሪ ምንን ያካሄዳል? ስፒች በምናደርግበት ሰዓት ላይ ትልቅ እርዳታ ያደርግልናል ማለት ነው። ስለዚህ በንግግር ሰዓት ላይ ጥርሳችንን እንጠቀማለን። ዴር አር ታይፕስ ኦፍ ቲዝ። እነዚህ ታይፕስ ኦፍ ቲዞች አሉ። ከታይፕሶቹ ደግሞ በአራት ይከፈላሉ። የመጀመሪያው ኢንሲሰር ይባላል። ኬናይን፣ ፕሪሞላርስ እና ሞላርስ ይባላሉ። ኢንሲሰር የምንለው የመጀመሪያው ይሄ ፈገግ ስንል የመጀመሪያው የሚታየው ጠፍጣፋ የጥርሳችን ክፍል ሲሆን ቼዥል ሼፕድ ነው፣ ጠፍጣፋ ነው እና ደግሞ የምንጠቀመው ደግሞ ፎር ከቲንግ ፉድ ነው። ኬናይኖች ጋር ስንመጣ ደግሞ ሻርፕ እና ዲገር ላይክ ስትራክቸር ነው ያላቸው፣ ሹል ናቸው። ልክ እንደ የዶማ አይነት ጫፉ ላይ ያለ ሹል አለ። ልክ ጥርሳችን ልክ እንደዚህ አይነት ነው ከጠፍጣፋዎቹ ጎን ያሉት፣ የውሻ ክራንቻ የምንለው ማለት ነው። ይህም ደግሞ የሚያገለግለው ፎር ቴሪንግ ፉድ ነው። ምግብን ለመቀዳደድ በጣም ያስፈላጊ የሆነ የጥርሳችን ክፍል ነው። ከሱ በመቀጠል ደግሞ የምናገኘው ፕሪሞላርስ የሚባለው ሲሆን እነዚህ ደግሞ ብሮድ ኤንድ ፍላትንድ ናቸው። ጠፍጣፋና ሰፊ ሲሆኑ የሚያገለግሉት ደግሞ ፎር ግራይንዲንግ ነው። ለማድቀቅ በጣም አስፈላጊ ናቸው። ፕሪሞላርስ ጋር ስንመጣ ደግሞ ብሮደር ዳን ፕሪሞላርስ ናቸው። ሞላሮች ጋር ስንመጣ ደግሞ ብሮደር ዳን ፕሪሞላርስ ናቸው። ከፕሪሞላርስ አንጻር ሰፊ ናቸው። ፎር ክራሽንግ ኤንድ ግራይንዲንግ ደግሞ በጣም አስፈላጊ ናቸው። በመቀጠል ደግሞ ዊዝደም ቲዝ የሚባል አለ። ይህ ዊዝደም ቲዝ የሚባል ደግሞ ደላስት ፕሪሞላር ነው። የመጨረሻው ፕሪሞላር ምን ይባላል? ዊዝደም ቲዝ ይባላል ማለት ነው። ሶ በአጠቃላይ ጥርሳችንን በአራት ኳድራንት ከፍለን ማየት እንችላለን። አፐር ራይት፣ አፐር ሌፍት፣ ሎወር ሌፍት እና ሎወር ራይት በማለት አጠቃላይ ጥርሳችንን በአራት ዳይሬክሽን ከፍለን ማየት እንችላለን ማለት ነው። ሶ ስለ አንዱ ቲዝ ደግሞ ስለ አንዱ ጥርስ ደግሞ ስትራክቸር በምናወራበት ሰዓት ላይ አጠቃላይ 6 አይነት ስትራክቸር ሲኖረው የመጀመሪያው ክራውን ይባላል። ይህ ክራውን የምንለው ቪዚብል ፓርት ኦፍ ዘ ቲዝ ነው። በአይናችን የምናየው የጥርሳችን ክፍል ምን ይባላል? ክራውን ይባላል። ሩት ደግሞ የምንለው ደግሞ ፓርት ኢምቤድድ ጆቦን ሆልዲንግ ቱዝ ኢን ፕሌስ ነው። ጥርስን ቦታው ላይ እንዲቀመጥ የሚያደርገው ወይም ደግሞ ከድዳችን ጋር የሚያገናኘው ክፍል ምን ይባላል? ጥርስን ከድድ ጋር የሚያገናኘው ሩት ይባላል። ኢናሜል የምንለው ደግሞ ሃርድ ፓርት ሲሆን ዋይት አውተር ሌየር አለው፣ ነጭ ነው። በዚህ ምክንያትም ጥርሳችን ነጭ ሆነው በኢናሜል ምክንያት እና ደግሞ ሃርደስት ሰብስታንስ ነው ኢን ቦዲ። ከቦዲያችን ውስጥ ካሉ ሃርደስት ሰብስታንስ የሚባሉት መካከል አንዱ ኢናሜል ነው። ስለዚህ ጥርስ ሃርደስት ሰብስታንስ ነው ስንል በማን ምክንያት ነው? በኢናሜል ምክንያት ነው ማለት ነው። በመቀጠል ደግሞ ዴንትን የሚባል አለ። ይህ ዴንትን ደግሞ ሌየር አንደር ኢናሜል ነው። ከኢናሜል ቀጥሎ ከኢናሜል ስር የምናገኘው የንጣፍ ሲሆን ኮንቴን ቲዩብስ ዳት ካን ካዝ ሴንሲቲቪቲ ነው። በጥርሳችን አማካኝነት ሴንሲቲቪቲ እንዲሰማን የሚያደርገው ማን ነው? ዴንትን የሚባለው የጥርሳችን አንዱ ሌየር ነው ማለት ነው። ከዴንትን ቀጥሎ ደግሞ ፐልፕ አለ። ይሄ ደግሞ ኢነር ሊቪንግ ፓርት ኮንቴኒንግ ነርቭስ ኤንድ ብለድ ቨዝል ነው። ይሄ ደግሞ ነርቮች እና ብለድ ቨዝሎችን በውስጡ ኮንቴን ያደረገው ማን ነው? ፑልፕ የሚባለው ነው። ከሱ መቀጠል ማን ነው? ገምስ አለ። ይሄ ደግሞ ድድ ማለት ነው በአማርኛ። ፒንክ ፍላሽ ሰራውንዲንግ ቲዝ ነው። ጥርስን ከቦ የሚይዘው ቦታው ላይ እንቃርጎ የሚይዘው ማን ነው? ድዳችን ነው ማለት ነው። ሶ በመቀጠል ምን እንመለከታለን? ዴንታል ፎርሙላ እንመለከታለን። ሶ አንድ ሰው በአዳልት በሚሆንበት ሰዓት ላይ ህፃን በሚሆንበት ሰዓት ላይ ያለው የጥርስ ብዛት አለ። ስለዚህ እሱን የጥርስ ብዛት እንዴት ነው ካልኩሌት የምናደርገው ስንል ቅድም ባወራነው መሰረት ጥርሳችን ለአራት ኳድራንት መክፈል እንችላለን። አፐር ራይት፣ አፐር ሌፍት፣ ሎወር ሌፍት እና ሎወር ራይት በማለት ማለት ነው። ስለዚህ በእነዚህ በሁሉም በራይት ሳይድም በአፐር ሆኖ በራይት ሳይድም አፐር ሆኖ በሌፍት ሳይድም በሎወር ሆኖ በሌፍት ሳይድም ሎወር ሆኖ በራይት ሳይድም ሁሉም እኩል የሆነ የጥርስ ፕሮፖርሽን ያለው ሁሉም 8 አይነት ጥርስ ነው የምናገኘው። አንዱ ኳድራንት ላይ ስንት ጥርስ አለ ማለት ነው? 8 ጥርስ አለ ማለት ነው። ሶ አንድ ሁሉ ኖርማሊ አንድ ሰው ሊኖረው ይችላል ተብሎ የሚታሰበው አንድ አዳልት ሰው በአንድ ኳድራንት ላይ 2 ኢንሲሰር፣ 1 ኬናይን፣ 2 ፕሪሞላር እና 3 ሞላሮች ይኖሩታል ተብሎ ይታሰባል። ይህ የሚገኘው ግን በስንት ነው? በአንድ ኳድራንት ላይ ብቻ ነው። ስለዚህ 2 ኢንሲሰር ሲደመር 1 ኬናይን 3 ፕሪሞላር 2 አለን ብለናል። ስንት? 5
ሞላር ስንደምርበት ደግሞ 8 ማለት ነው። ስለዚህ በአንድ ኳድራንት ላይ ስንት ጥርስ ይኖራል? 8 ጥርስ ይኖራል። ስለዚህ አጠቃላይ ደግሞ ስንት ኳድራንት አለን ብለናል? 4 ኳድራንት አለን ብለናል። ስለዚህ 8 ሲባዛ በ4 32። ስለዚህ 32 አንድ ሰው 32 ጥርስ ይኖረዋል ማለት ነው። ህፃናቶች ጋር ስንመጣ ደግሞ children do not have premolars or the third molar። ስለዚህ አንደኛ children ፕሪሞላር የላቸውም እና ደግሞ ሰርድ ሞላር ወይም ደግሞ ዊዝደም ቲዝ ያለው የመጨረሻዋ ላይ ያለችው ጥርስ የላቸውም። ስለዚህ ሬሾቸውን በምንመለከትበት ሰዓት ላይ አንድ ኳድራንት ላይ 2 ሲዘር 1 ኬናይን ምንም ፕሪሞላር የላቸውም። ሞላሮች ላይ ደግሞ የመጨረሻዋ መንጋጋዋ አትኖርም። ስለዚህ ኖርማል ሰው ላይ 3 ነበር የሚኖር፣ እነዚህ ጋር ስንት ይኖራል? 2 ይኖራል ማለት ነው። ስለዚህ አጠቃላይ 2 ሲደመር 1 3 3 ሲደመር 0 3 3 ሲደመር 2 5። ስለዚህ ይሄ በአንድ ኳድራንት ላይ የሚኖራል ልጅ እያለን ስንት ነው ማለት ነው? 5። አጠቃላይ ደግሞ ስንት ኳድራንት አለን? 4 ኳድራንት አለን። 4 ሲባዛ በ5 20። ስለዚህ አንድ ችልድረን ወይም ደግሞ አንድ ህፃን የሚባል ልጅ ስንት ጥርስ ይኖራል ተብሎ ይታሰባል? 20 ጥርስ ይኖረዋል ተብሎ ይታሰባል። ዌይስ ቱ አቮይድ ቲዝ ዲኬ። ስለዚህ ጥርስ ደግሞ እንዴት እንዳይበሰብስ መከላከል እንችላለን ስንል የመጀመሪያው ብረሽ ሬጉላርሊ ነው። ሶ ክሊን ዩር ቲዝ ኤንድ ገምስ ትዋይስ ኤ ዴይ ቱ ሪሙቭ ብሊክ ኤንድ ፕሪቨንት አሲዲክ ፊልም ቢውልድ አፕ ነው። ስለዚህ በጥርሳችንም በቀን 2 ማጽዳት አለብን። ምክንያቱም የተለያዩ ቆሻሾች ጥርሳችን ላይ ወይ ድዳችን ላይ ሊኖር ስለሚችል የተለያዩ ምግቦችን ስለምንበላ እነሱ ነገር ለማስወገድ ምን መደረግ አለብን? ሁል ጊዜ ሬጉላርሊ በቀን 2 ጠዋትና ማታ ምን ማለት አለብን? መቦረሽ አለብን። ሁለተኛ ደግሞ ዋች ዩር ዳይት ነው። ምግባችንን መመልከት አለብን። ቢኮዝ አቮይድ ስዊት ሹገር ፉዶች፣ እነዚህ ጣፋጭ የሆኑ ምግቦችን አቮይድ ማድረግ እንችላለን። ምክንያቱም ዊዛውት ሹገር ባክቴሪያ ካኖት ፕሮዲውስ ደ አሲዲክ ዌስት ዳት ዲዞልቭ ኢናሜል ነው። ምክንያቱም ጥርሳችን ላይ ያለው ሃርድ ኤሌመንት ምንድነው ብለናል? ኢናሜል ነው ብለናል። ስለዚህ ባክቴሪያ ደግሞ ጥርሳችን የሚያበሰብሰው ኢናሜልን በስትሮንግ የነበረውን ኢናሜል ዊክ በማድረግ ነው። ስለዚህ እኛ ደግሞ ሹገር ማንበላ ከሆነ ወይ ደግሞ ስዊት የሆኑ ነገሮች ብዙ ጊዜ ማንመገብ ከሆነ ባክቴሪያ ምን ማድረግ አይችልም ማለት ነው? አሲዲክ የሆነ ዌስት ፕሮዲውስ ማድረግ አይችልም። ስለዚህ በቀላሉ ኢናሜልን መጉዳት አይችልም ማለት ነው። ስለዚህ ምንጊዜም አቮይድ ስዊት ኤንድ ሹገር ፉዶችን አቮይድ ማድረግ አለብን። እነሱን ብንመገብ ራሱ ብረሽ ሬጉላርሊ። ሲቀጥል ደግሞ ቢ ኬርፉል ዊዝ አሲድ ነው። አሲዶች ላይ በጣም ኬርፉል መሆን አለብን። ለምሳሌ ሊሚት አሲዲክ ድሪንክ ላይክ ኮላ ኦር ፍሩት ጁስ። ለምሳሌ እያንዳንዱ ፍሩት ጁሶች ምን አላቸው? በውስጣቸው አሲዲክ ፕሮፐርቲ ያላቸው። ሲቀጥል ደግሞ እነዚህ ሶፍት ድሪንክ የሚባሉትም ልክ እንደ ኮካ ኮላ፣ ሚሪንዳ አይነቶች ደግሞ በውስጣቸው ምን አላቸው? አሲዲክ ፕሮፐርቲ አላቸው። እነዚህ አሲዶች ደግሞ ቅድም እንዳወራነው ከሆነ ኢናሜልን ምን ማድረግ ይችላሉ? ዊክ ማድረግ ይችላሉ። ኢናሜል ዊክ ከሆነ ማለት ደግሞ በቀላሉ ጥርሳችን ተጎዳ ማለት ነው። ሶ አቮይድ ብራሽንግ ኢሚዲየትሊ አፍተር ድሪንክ ዲስ as it can wear the softened enamel away። ስለዚህ እነዚህ መጠጦች እንኳን ብንጠጣ ኢቭን ኢናሜላችንን ለማጠንከር ኢሚዲየትሊ ምን ማድረግ የለብንም? ብረሽ ማድረግ የለብንም። አትሊስት የተወሰነ ሀወሮችን መቆየት አለብን። አለስ ኬሚካሉ የብረሽ የምናደርገው የኮልጌታችንና ወይም ደግሞ ቱዝፔስታችንና ያለው አሲድ አንድ ላይ በመሆን ዳይሬክትሊ ኢናሜላችንን ዳሜጅ ማድረግ ወይም ደግሞ ሶፍት ማድረግ ይችላል። ሲቀጥል ደግሞ ቪዚት ዴንቲስት ነው። የጥርስ ሐኪሞችን ቪዚት ማድረግ። ሃቭ ሬጉላር ቼክ አፕ ሶ ፕሮፌሽናል ካን ክሊን ዩር ቲዝ ነው። ስለዚህ ፕሮፌሽናል በሆነ መንገድ ጥርሳችን ክሊን መደረግ ስላለበት ማለት ነው። ዋይ ሜንቴናንስ ኢዝ ማተር። ለምን አስፈለገ ጥርሳችን እንደዚህ ባይዘጋስ? ኢፍ ባክቴሪያ አር ሌፍት አንቼክድ ዴ ካን ከዝ ዴንታል ኬሪ። ሶ የጥርስ ህመም ደግሞ በጣም ከባድ ነው። ስለዚህ ባክቴሪያ ደግሞ በአፋችን ውስጥ ካለ እና ደግሞ እነሱ ደግሞ ቼክድ ካልተደረጉ መጀመሪያ ምን ያመጣል? ዴንታል ኬር ያመጣል። አሲዲክ ዲዞልቭ ኢናሜል ኤንድ ዴንትንና ኢናሜልን በቀላሉ ዲዞልቭ ማድረግ ይችላል አሲድ። ስለዚህ ኢቨንቹዋሊ ሪቺንግ ደ ነርቭስ ኢን ደ ፐልፕ ካቪቲ ኤንድ ካዚንግ ቱዜክ። ስለዚህ በቀላሉ ነርቭ ጋር ደረሰ ማለት ደግሞ የጥርስ በሽታ አመጣ ማለት ነው። ስለዚህ አሲድ ምን ጊዜ አቮይድ ማደረግ አለበት። አሲድን ደግሞ ፕሮዲውስ የሚያደርገው ባክቴሪያ ነው። ስለዚህ ባክቴሪያ በቀላሉ አቮይድ ለማድረግ እነዚህ ቅድም የወራናቸውን መደረግ አለባቸው ማለት ነው። ሲቀጥል ደግሞ ፕሮዶንታል ዲዚዝ የሚባሉ አሉ። እነዚህ ደግሞ ባክቴሪያ አፌክት ደገምስ ነው። ድዳችንን ባክቴሪያ በቀላሉ አፌክት ማድረግ ይችላል። ይህም ደግሞ ሊዲንግ ቱ ቲንደርነስ ብሊዲንግ ኤንድ ፖቴንሻል ደ ሉዝ ኦፍ ኦል ቲዝ።
ይሄ ደግሞ ምን ያመጣል? ድዳችን እንዲደማ፣ ሲቀጥል ደግሞ ጥርሳችን ደግሞ ድዳችን ውስጥ በስነስርዓት እንዳይያዝ ያደርገዋል ማለት ነው። ስለዚህ ምንጊዜም ጥርሳችንን መንከባከብ አለብን ማለት ነው። በመቀጠል የምንመለከተው ደግሞ ስለ ስቶማች ነው። ስቶማች ኢዝ ሳይት ኦፍ ፉድ ስቶሬጅ ኤንድ ዘ ስታርት ኦፍ ፕሮቲን ዳይጀሽን ነው። ፉድን ስቶር የሚደረግበት ቦታና ፕሮቲን ዳይጀሽን ደግሞ የሚጀምርበት ቦታ የት ነው? ስቶማቻችን ውስጥ ነው። ስለ ስትራክቸሩ ስንመለከት የተለያዩ መስሎች አሉ። ኮንቴንስ 3 ሌየርስ ኦፍ መስል ዳት ቸርን ፉድ። ስለዚህ ፊዚካሊ ዳይጀስት ለማድረግ 3 አይነት መስሎች አሉ ስቶማቻችን ውስጥ። የመጀመሪያው ስፊንክትረስ ይባላል። ሁለተኛው ሎወር ኢሶፋገስ ስፊንክትረስ ይባላል። ሶስተኛው ደግሞ ፍሎሪክ ስፊንክትረስ ይባላል። ይህ የመጀመሪያው ስፊንክትረስ የምንለው ሰርኩላር መስል ሲሆን ክብ የሆነ መስል ሲሆን አክት ላይክ ቫልቭ ነው። ልክ እንደ ትቦ ነው አክት የሚያደርገው። ሎወር ኢሶፋገስ ስፊንክትረስ የምንለው ደግሞ ፕሪቬንት ፉድ ኦር አሲድ ፍሮም ጎ ባክ ኢንቱ ደ ኢሶፋገስ ነው። ወደ ጉሮሯችን ወደ ኋላ እንዳይመለስ የሚገላይ ወይ ደግሞ ወደ ታች ገፍቶ የሚይዝልን ማን ነው? ሎወር ኢሶፋገስ ስፊንክትረስ ነው ማለት ነው። ቢኮዝ አሁን ለምሳሌ የፕሬዠር ዲፈረንስ ካለ ሆዳችን ውስጥ ክሎዝድ ስለሆነ ፕሬዠር ዲፈረንስ ይኖራል ከውጭ። ስለዚህ ወደ ላይ የመገፋት ቻንስ እንዳይኖረው ሎወር ኢሶፋገስ ስፊንክትረስ ምን ይባላል ማለት ነው? ፕሪቬንት ያደርገዋል ማለት ነው። የመጨረሻው ደግሞ ፍሎሪክ ስፊንክትረስ ነው። ይህ ደግሞ ሬጉሌት ደ ሙቭመንት ኦፍ ፉድ ወይ ደግሞ ቻይሚኑን ምን ያደርገዋል? ሬጉሌት ያደርገዋል። ይሄ ቻይም ማለት የፉድና የአሲድ ቅልቅል ነው። ስለዚህ የዚህን እንቅስቃሴ ያረጋጋውና ወደ ስሞል ኢንተስታይን ውስጥ ይከተዋል ማለት ነው። ስለዚህ እነዚህ አጠቃላይ 3 መስሎች ምን ውስጥ እናገኛቸዋለን? ስቶማቻችን ውስጥ እናገኛቸዋለን ማለት ነው። እነዚህም ደግሞ ለቸርን ወይም ደግሞ ለፊዚካል ዳይጀሽን በጣም አስፈላጊ ናቸው። አጠቃላይ ስቶማች ኢን አቬሬጅ ካን ኤክስፓንድ ስቶር አፕ ቱ 1.5 ሊትር ኦፍ ፉድ። ስለዚህ 1.5 ሊትር ፉድን ሰፍቶ ኤክስፓንድ ሆኖ ምን ማለት ይችላል ማለት ነው? መሸከም መያዝ ይችላል ማለት ነው። ጋዙን ስንመለከት ደግሞ ስለ ጋስትሪክ ጁስ አለ በውስጡ። ስለ ኬሚካል ዳይጀሽን ስንመለከት ኮምፖዚሽኑ ሜድ የተደረገው ስለ ሃይድሮክሎሪክ አሲድ አለ፣ ሙከስ አለ እና ደግሞ ፒፕሶገን የሚባል የነዚህ የሶስቱ ኮምቢኔሽን ነው አጠቃላይ ጋስትሪክ ጁስ የምንለው። ሃይድሮክሎሪክ አሲድ ብቻ አይደለም። የሮል ኦፍ ሃይድሮክሎሪክ አሲድን ስንመለከት ግን ኪል ሃርምፉል ባክቴሪያዎችን ፋቲጆኖችን ምን ያህል ኪል ያደርጋል እና ደግሞ ኮንቨርት ፒፕሶጎኒን ወደ ፔፕሲን ኢንዛይም ምን ያደርጋል? ኮንቨርት ያደርጋል። ፔፕሲን ደግሞ ምንድነው? ኢንዛይም ሲሆን ይሄ ደግሞ ፕሮቲን የነበረውን ኮምፕሌክስ የነበረውን ፕሮቲን ወደ ሲምፕል ቼን ወደ ፖሊፒፔታይድ ወደ እሱ ይቀይረዋል ማለት ነው። ፕሮቴክሽን ስንመለከት ደግሞ the stomach is protected from its own acid by layer of alkaline mucus። ስለዚህ የራሳችን አሲድ ደግሞ ራሳችን እንዳይጎዳን ደግሞ አልካላይን ሙከስ አለው። ይህ አልካላይን ሙከስ ደግሞ ምን ያደርገዋል? አሲዱን ኒውትራላይዝ ያደርገዋል ቆዳችን እንዳይጎዳው ማለት ነው። the esophagus lacks this and leading the heart to burn if acid back up ነው። ወደ ላይ ከወጣ ደግሞ ይህ ስለሚጎዳን ቅድም ያለው መስላችን ደግሞ ይሄ ኢሶፋገስ መስላችን ምን ያደርገዋል ማለት ነው? ፕሪቬንት ያደርገዋል ማለት ነው። በመቀጠል የምንመለከተው ደግሞ ስሞል ኢንተስታይን ወይም ደግሞ ትንሹ አንጀት የምንለው ነው። ይህኛው ፋንክሽኑ ምንድነው? ፕራይመሪ ሳይት ኦፍ ፎር ኬሚካል ዳይጀሽን እና አብዞርቬሽን። ኬሚካል ዳይጀሽን የሚካሄድበትና አብዞርብ እነዚህ ኬሚካል ዳይጀስት ከተደረጉ በኋላ ደግሞ ኒውትሪየንቶቹ ደግሞ አብዞርብ የሚደረጉበት ቦታ የት ነው? ስሞል ኢንተስታይን ነው። ሳይዙ ስንመለከት አፕ ቱ 7 ሜትርስ ሎንግ በት ኦንሊ 2.5 ሴንቲሜትር ዋይድ ነው። 7 ሜትር ይረዝማል ረዝማኔው፣ ነገር ግን ወደ ጎን ያለው ስፋቱ ግን 2.5 ሴንቲሜትር ነው ስፋቱ ማለት ነው። አጠቃላይ ይሄ 7 ሜትሩ በ3 ፓርቶች የተከፈለ ፓርት ኦፍ ስሞል ኢንተስታይን ስንመለከት በ3 ፓርት የተከፈለ ነው። የመጀመሪያው ዶደነም አለ፣ ሁለተኛው ጆጂነም አለ፣ ሶስተኛው ደግሞ ኢሊየም አለ። ስለዚህ እነዚህ 3ቱ ክፍሎች በመጣመር ነው ስሞል ኢንተስታይንን የሚሰሩት ማለት ነው። ዶደነም የምንለው ደፈርስት 25 አፕ ቱ 30 ሴንቲሜትር ነው። ከ25 እስከ 30 ሴንቲሜትር የመጀመሪያው ምንድነው? ዶደነም የሚባል ነው። ይሄ ዌር ሞስት ዳይጀሽን ኦከር ነው። አብዛኛው ዳይጀሽን ኦከር የሚደረገው የሚፈጠረው የት ነው? ዶደነም ውስጥ ነው። ሁለተኛ ደግሞ ጆጂነም የሚባለው ነው። ይሄ ደግሞ ደ ሚድል ሴክሽን ሲሆን ኢሊየም የሚባለው ደግሞ የመጨረሻው ወይ ደግሞ ደ ፋይናል ሴክሽን ነው። አብዞርቭ ወይ ደግሞ ቪሊ የምንለው አለ።
አጠቃላይ ስለ ርዝማኒ ካወራን ደግሞ ወይ ደግሞ ስለ ዳይጀሽኑ የሚካሄድበት ቦታ ካወራን ስለ አብዞርቤሽን ስናወራ ደግሞ ቀጥታ የምናገኘው ከቪሊ ጋር። ቪሊ ምንድነው? ፊንገር ላይክ ፕሮጀክሽን ነው። ይሄ ፊንገር ላይክ ፕሮጀክሽን ምንድነው? በዳይጀስት የተደረገውን ፉድ ሰርፍ ኢንክሪዝ ይሄ ቪሊው ሰርፌስ ኤሪያውን ኢንክሪዝ በማድረግ ምን ያደርገዋል? አብዞርብ እያደረገ ወደ ብለድ ስትሪማችን ይቀላቅልናል ማለት ነው። ቪሊው ደግሞ ራዩ ላይ ደግሞ ምን አለው? ማይክሮ ቪሊ አለው። አሁን ለምሳሌ አንድ ዛፍ ቢሆን ዛፉ ቅርንጫፍ እንዳለው ሁሉ ቪሊው ደግሞ ምን አለው? ማይክሮ ቪሊ የሚባል አለው። ይህ ማይክሮ ቪሊ ደግሞ ቲኒ ኤክስቴንሽን ኦን ቪሊ ሲሆን ዳት ፈርዘር ኢንክሪዝ ሰርፌስ ኤሪያ ነው። ሞር ሰርፌስ ኤሪያውን መጨመሪያ መንገድ ነው። ስለዚህ ቪሊ አለ፣ ማይክሮ ቪሊ አለ። ግን ስራቸው ምንድነው? ሁለቱ ከምግቡ ላይ የወጣውን ወይ ደግሞ ይሄ ሲምፕል ሞለኪውሉን አብዞርብ በማድረግ ወደ ብለድ ስትሪማችን ጆይን የሚያደርጉት ምንድነው? እነዚህ አብዞርቤሽን ፕሮሰሶች የሚያካሄዱት ናቸው ማለት ነው። ሶ ኢንተርናል ስትራክቸሩን በምንመለከትበት ሰዓት ላይ ካፒለሪስ አለው። ካፒለሪ ምንድነው ስራው? አብዞርብ ያደርጋል አሚኖ አሲዶች እና ደግሞ ሞኖሳካሪዶችን። ስለዚህ በቀላሉ እነዚህ አሚኖ አሲዶች እና ሞኖሳካሪዶች ወደ ብለድ ውስጥ እንዲቀላቀሉ ያደርጋል። አሚኖ አሲድ ፕሮቲን ሲሆን ሞኖሳካሪድ ደግሞ ካርቦሃይድሬት ነው ወይም ሹገሩ ማለት ነው። በመቀጠል ደግሞ ላክቶስ፣ እነዚህ ደግሞ ፋትን በቀላሉ ወደ ሰውነታችን አብዞርብ የሚያደርግበት ሂደት ሲሆን አጠቃላይ ፕሮሰሱ ኒውትሪየንትስ አር ሙቭድ ባይ ዲፊውዥን ነው። በዲፊውዥን አማካኝነት ኒውትሪየንቶችን ወደ ብለድ ስትሪማችን ጆይን የሚያደርገው ወይም ደግሞ በአክቲቭ ትራንስፖርቴሽን አማካኝነት ወደ ብለዳችን እንዲቀላቀል ያደርጋል ማለት ነው። ወይም ደግሞ አሁን ለምሳሌ ብንቆም እኛ ምግባችን የሚገባው በአፋችን አይደለ? ስለዚህ ወዳችን ያለው ደግሞ ከአፋችን በታችን። ስለዚህ ከትልቅ ቦታ ወይም ደግሞ ከሃይ ዲፊውዥን ወደ ሎ ዲፊውዥን ነው የሚሄደው። አሁን ለምሳሌ ውሃ ከላይ ወደታችን እንደምናፈሰው ሁሉ ምግባችንን ከላይ በልተን በሂደት ወደ ወዳችን ወደታችን ነው የሚወርደው። ስለዚህ ይሄ ዲፊውዥን እና አክቲቭ ትራንስፖርቴሽን ልክ በእነዚህ አማካኝነት ነው ፕሮሰስ ይሄ ኒውትሪየንቶቹ ዲፊውዝ ነው የሚበታተኑት ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል